የኢትዮጵያ ዲያስፖራ የት ይቀበር በሚለው ሐሳብ ዙሪያ ክርክር ተነስቷል። የክርክሩ ለኳሽ ዳንኤል ክብረት ብርሃኔ ናቸው። ከዚሁ ጋር የተገናኘው ሰሞነኛው አወዛጋቢ ንግግራቸው የማህበራዊ ትስስር ገጹን ሁሉ እያናወጠው ነው። የጠቅላይ ሚኒስትር አብይ አህመድ አሊ ማህበራዊ ጉዳዮች አማካሪ ሚኒስትሩ ዳንኤል ክብረት ብርሃኔ በተለይ በውጭ የሚኖሩ ኢትዮጵያውያን ከሀገራቸው ጋር ያላቸው ግንኙነት ከሞቱ በኋላ በኢትዮጵያ ከመቀበር ያልተሻገረ እንደሆነ ከተናገሩ በኋላ በማህበራዊ ትስስር ገጾች ላይ በፍጥነት ተሰራጭቶ ብዙ አይነት ምላሽ አስገኝቷል። ዳንኤል ክብረት ብርሃኔ ቃል በቃል በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ለሀገር ዝመት ቢባል እኮ በውጭ ያሉ አይዘምትም፣ እኔና እናንተ ነን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። የኛን ችግር ላለመካፈል እነሱ ሄደዋል። ይተውልና ኢትዮጵያን አያገባቸውም፣ ይተውልን። ግን በለንደን በአምስተርዳም በዋሽንግተን በፌርፋክስ ሲኖሩ ከርመው ቀበሩን ብለው ይመጣሉ። እዚያው በተከራዩት ሀገር ነው መቀበር ያለባቸው። ማን በጠበቀው ማን ይቀበራል ተብሎ የሚነበበው የሚኒስትሩ ንግግር ከተሰራጨ በኋላ ብዙ ሰዎች በፌስቡክ እና በሌሎች ማህበራዊ መድረኮች ላይ በጠንካራ ቃላት እየተቃወሙት ነው። ከተቃዋሚዎች መካከል አንዱ የሆነው ፋሲል የኔዓለም ሆኗል። አምስተርዳም የሚኖረው ፋሲል ኢትዮጵያ የሁሉም ዜጎች ሀገር ናት በማለት የአንድ ሰው ኢትዮጵያዊነት በቀብር ቦታ አይለካም የሚል መከራከሪያ አቅርቧል። በፖለቲካ አቋም ምክንያት ዜጎችን ከሀገራቸው ማሳደድ የማይገባ መሆኑንም አትቷል። ፋሲል የኔዓለም በጽሁፉ ኢትዮጵያ የአንድ ፖለቲካ አቋም ብቻ አገር ናት ወይስ የሁሉም ሲል ጠይቋል። ዳንኤል ክብረት ብርሃኔ በጋዜጠኞችና በጸሐፊዎች መካከል ክርክር የማያጣቸው ሰው ናቸው። ጸሐፊ ተስፋ ተሾመ የዘመድ ቄስ በሚል ርዕስ ዳንኤል ክብረት ብርሃኔን አስመልክቶ ከዚህ በፊት የጻፈው ጽሁፍ እንዲህ ይነበባል። ዳንኤል ክብረት እንደዛሬው ለቤተ መንግስት ቀርበው ከመሆኑ በፊት ከህዝብ ጋር እልህ መጋባትን ዋነኛ ነገሩ ማድረግ ሳይጀምር ብዕሩን ወደ ህዝብ ከማድረጉ አስቀድሞ ሌላ አይነት ሰው ነበር። ወዲህ ዲያቆን ወዲያ ደግሞ ማህበረሰባዊ ጉዳዮችን በብዕሩ የሚያነሳ ጸሐፊ ነበር። ያኔ የዘመድ ቄስ ወይንም የዘመድ ካህን የምትል አንዲት ወግ ጽፎ አንብበናል። ያ ጽሁፉ አንደበት ቢኖረው ኖሮ ዛሬ ዳንኤል ላይ የውግዘት ናዳ ያወርድ ነበር። ካህን ፍትሐት መፈጸም ግዴታው ነው። ካህኑ የሟች ዘመድ ሲሆን እንደ ሌሎቹ ሀዘንተኞች ሁሉ ጥልቅ ሀዘን ይሰማዋል። ግዴታውን ሲወጣ እንኳን ከሀዘኑ እየታገለ ነው ይላል ዳንኤል። ዳንኤል የስጋ ዘመድ የሆኑ ካህናትን ያነሳው በኢህአዴግ ዘመን የነበሩ ሹማምንትን ለመተቸት ነበር። ባለስልጣናት፣ ፖሊሶች፣ ዳኞች ወዘተ ለዜጎች እንዲራሩ አሳስቧቸው ነበር። ግዴታ ቢሆንባችሁ እንኳን ስራችሁን ስትሰሩ ከሀዘን ጋር ይሁን፣ ለዜጎች ዘኑ፣ በቁስላቸው እንጨት አትስደዱ ብሎ ነበር ዳንኤል ያንን ጽሁፍ የጻፈው በኢህአዴግ ዘመን ነው። ያኔ እርሱ ከዜጎች መካከል አንዱ ነበር። ቅርበቱ ለቤተ መጻሕፍት እንጂ ለቤተ መንግስት አልነበረም። ዛሬ ግን ዘመን ተቀይሯል። የትናንቱ ዜጋ ዛሬ ሹመኛ ሆኗል። ለዙፋን ሰፈር ቅርብ ነው። ከአድራጊ ፈጣሪዎቹ ጋር ቤተኝነት አለው። ዳንኤል ትናንት ለሌሎች ባዘጋጀው ሚዛን ሊመዘን ይገባል። ለሌሎችም በሰፈረበት ቁና መስፈር ይኖርበታል። ትላንት እንደ ዘመድ ቄስ ርህራሄ ኑራችሁ ብሏል ነበር። እንኪያስ ሌሎች እንዲያሳዩት የፈለገውን ርህራሄ ማሳየት የተሳነው ለምን ነው? ማዘንን የከለከለው ምንድን ነው? በህዝብ ችግር ላይ የሚያሸሙርበትን ድፍረት ከወዴት አመጣው? ትናንት የኢህአዴግ ዘመን ሰዎችን ስራችሁ ቢያስገድዳችሁ እንኳን ማዘናችሁን አታቁሙ ያለው ዳንኤል ዛሬ ያንን ማድረግ ለምን ተሳነው? መጽሐፍ ቅዱስ የጠቢብ አይኖች በራሱ ላይ ናቸው ይላል። ትናንት የሌላውን ስህተት የተመለከቱት የዳንኤል አይኖች ራሱን የሚመለከትበት ቀን ይመጣ ይሆናል። ያ ቀን እስኪመጣ ድረስ ሌሎችን በመዘንክበት ሚዛን አንተም ተመዝነ፣ ዳሩ ግን ቀለህ ተገኘ እንላለን። ተስፋ አብህ ጨርሷል። እኛን ቀጥል። ዘመን የየራሱን ምልክቶች ይፈልጋል። በመዝገብ ስማቸው ዳንኤል ክብረት ብርሃኔ የዚህ ዘመን መገለጫ ናቸው። የሚያደንቋቸው ጥበብ የታደሉ ናቸው ብለው ሙዓዘ ጥበባት ይሏቸዋል። የሚንቋቸው ዋናውን ስማቸው ሸራርፈው እዚህ ለሙያ ክብር ብዬ እንዳልጠራው አድርገው ይገልጿቸዋል። ከአማራ ብሔርተኞች አንዱ ስለ ዳንኤል ክብረት ብርሃኔ የሚያምነውን ጠይቄው መልሱ የብሔሮች ጥያቄ በኢትዮጵያ የተባለውን ጽሑፍ ያዋለደውን የአማራ ሳይንቱ ልጅ ዋለልኝ መኮንንን ይመስሉኛል የሚል ነበር። ዋለልኝ ለአማራ ብሔርተኞች ጠላታቸው ነው። መቃብሩ እንኳን እንዲታወቅ አይፈልጉም። ጸሐፊው የዚያን የተማሪዎች ንቅናቄ መሪ መቃብር ለማግኘት በወሎ ምድር ባደረገው ጥረት ውስጥ የአማራ ብሔርተኞችን ቁጣ የሚዘነጋው አይደለም። እስካሁንም የማርታ መብራቱ ፍቅረኛ እንደ ሙሴ መቃብሩ አይታወቅም። ሌላ ስለ ዳንኤል ክብረት ብርሃኔ የጠየቅኩት የአማራ ሳይንት ልጅ የሆነ እንደሳቸው የቤተ ክህነትና የቤተ መንግስት ትምህርት የቀላቀለ ወጣት ደግሞ የጠቅላይ ሚኒስትር አብይ አህመድን የማህበራዊ ጉዳዮች አማካሪ ሚኒስትር ህዝቡ ከገባው በላይ የገባቸው ሰው አድርጎ ይገልጻቸዋል። ይፈቃዱ ሳይጠየቅ ስሙን የማልጠቅሰው ሰው ዳንኤል ክብረትን በኢትዮጵያ
እድሜ የጠገቡ ባህላዊ ዩኒቨርሲቲ ማለትም በሐይቅ እስጢፋኖስ ገዳም ካሉ አንድ አባት ልዩ ምስጢር የተገለጠላቸው መሪ አድርጎ ይመለከታቸዋል። ወጣቱ ለወንዙ ልጅ ዋለልኝ መኮንንም ቀና አመለካከት እንዳለው ተረድቻለሁ። ዳንኤል ክብረት ብርሃኔ ከዓመት በፊት ከሐሰተኛ መረጃዎች ጋር ተያይዞ ስማቸው እየተነሳ ተብጠልጥለው ነበር። ሰውየው ያሁኑ ስርዓት አፍናቸውና እልል ያለ ፕሮፓጋንዳ እየሰሩም እየተሰራባቸውም ይገኛሉ። ማጥቃት፣ መከላከል፣ መልሶ ማጥቃት የሚሉ በእኛ ሀገር የውጊያ እንግሊዝ በምትባለው አገር የእግር ኳስ ቃላት በዲያቆኑ ህይወት ላይ እየተስተዋሉ አለን። ምናልባት ዳንኤል ክብረት ብርሃኔና ጠላቶቻቸው ያሉበትን የፍልሚያ ድባብ ለመረዳት ከበጃችሁ እኔ ወደ አባቶቻችን ዘመን የፕሮፓጋንዳ ፍልሚያ ልውሰዳችሁ። በዚያውም የእነ ዳንኤል ክብረት ብርሃኔው ዲጂታል ሚሊሺያ ምን እንደሚሰራ ትገነዘባላችሁ። በዓሉ ግርማ የደርጉ የማስታወቂያ ሚኒስቴር ምክትል ተጠሪ ሚኒስትር ነበር። ራሱ በኦሮማይ እንደሚገልጸው ስራው የሰውን አስተሳሰብ መቀየር ስለሆነ ከጦር ሜዳ ትግሉ ሁሉ ይብሳል። እናም በዚያው በኦሮማይ እንደሚከተለው ያለ ተጋድሎ ጽፏል። ታሪኩን የሚጀምረው ጸጋዬ ለማርያም ከሆኑ ዘጋቢዎቹ ጋር ሲነጋገር ቆይቶ በሚነሳ ስዩም ለጠቃልና እኔ የመጣሁት ለሌላ ጉዳይ ነበር አለኝ። እኔ ዘንድ ምን መረጃ አገኛለሁ ብለህ ነው? የፕሮፓጋንዳ ስራ ምስጢር የለውም አልኩት እየቀለድኩ። ሞልቶት አለኝ እየሳቀ። ሲስቅ ጥርሶቹ ደስ ይላሉ። ምን ነበር አልኩት። ስለምታካሄዱት ጃሚንግ ስራ ነበር አለኝ። ደህና እየተካሄደ ነው። ምን ሆነ አልኩት። አሁንም የወንበዴዎች ሬዲዮ ጣቢያ ይሰማል። ስራውን ከውስጥ የሚያደናቅፉ ሰዎች ካሉ ይነገረንና እርምጃ እንውሰድ አለ ፍርጥም ብሎ። አናደደኝ። ፍጹም አይሰማም አልኩት ድምጼን ከፍ አድርጌ። ከአዲስ አበባም ሆነ ከዚህ ቀንና ሌሊት በመረባረብ እየታገልን ነው። ወንበዴዎቹ በአንድ ፕሮግራም ውስጥ ከ75 እስከ 80 ጊዜ ቦታ ይለዋውጣሉ እና ጫፍ ይዛችሁ ይሰማል ማለት ትክክል አይደለም። የሚቻለውን ሁሉ እያደረግን ነው እና ደግሞ ለወደፊቱም ቢሆን በጨረፍታ የሰማችሁትን ለበላይ ሪፖርት ለማድረግ ከመሮጥ አስቀድማችሁ ለኛ ብትነግሩን ስራው በይበልጥ ይቃናል። የቀይ ኮከብ ዘመቻ የቡድን ስራ ነው። ግንኙነታችን ወደ ላይም ወደ ጎንም መሆን አለበት ተብሏል። ግን ወደ ላይ መሮጥ ነው መሰለኝ የሚቀናን። አንዱ ሌላውን ለማሳጣት ተሽቅድምድም ለዘመቻው የሚሰጠው ጥቅም የለውም ምንም በማለት እንደ ተልባ ተንጣጣሁበት። ከቅርብ ጊዜ ወዲህ የሁሉም ትኩሳት እየጨመረ ስለሄደ ነው መሰለኝ እርስ በርስ መጫዋጫ ተራ ነገር ሆኗል። ለምን ነገሩን በተቃራኒ መንገድ ታየዋለህ አለኝ ለስለስ ብሎ። ነው እንጂ በዚህ ነገር ስንቴ ተወቅሻለሁ። ልጆቹ የተጧጧፈ የሞገር ጦርነት እያካሄዱ ነው። ጦርነቱ ቀላል አይደለም። ጆሮ ያደነቁራል፣ ህዋሳት ያቃውሳል፣ ከቆየ ምናልባት ያሳብዳል። ሂድና ያቸው የተጧጧፈ ጦርነት ላይ ነው ያሉት። እኛ እንደሆን የወንበዴዎችን ሰፈር እያርበደበድን ነው። የሚያስተላልፉት የታፈነ ድምጽ ጨርሶ እንዳይሰማ ከተፈለገ ጣቢያውን መደምሰስ ነው። ይህ የኛ ፈንታ አይደለም አልኩት። ቦታው በትክክል ቢታወቅ መደምሰሱ ቀላል ነበር አለ። ምን ነው ስዕል አይጠቁሙ የለም? የሚጠቀሙት ተንቀሳቃሽ በሆነ ስቱዲዮና ባለቴፕ አንቴና ሬዲዮ ነው። ናቅፋ ተራራዎች ውስጥ የት ተብሎ ይገኛል? ጣቢያው ያለበትን ለማግኘት ያልተደረገ ሙከራ የለም። እኔን የሚገርመኝ ነገር ልክ ጃሚንግ በጀመርንበት ቀን ቦታ በመለዋወጥ ታክቲክ መጠቀማቸው ነው። ከዚሁ ተዘጋጅተው ቆዩ በስተቀር በዚህ ታክቲክ በአንድ ጊዜ ሊጠቀሙ አይችሉም ነበር። የነሱ ሰው እኛው መካከል መኖር አለበት አልኩ። እኔም ይህን ነበር የምለው አለኝ ስዩም። ማን ይሆን አልኩ። እስቲ ቀስ ብለህ ተመራመር። ዋዛ ሰዎች አይደሉም፣ ልባቸው አይገኝም። እንደ ከረን መንገድ ጠመዝማዛ ነው። የትግሬ ልብ የሚባለውን መንገድ አይታል፣ እንደሱ ነው አለኝ። ክቡራትና ክቡራን የሀገራችን ሰዎች፣ በእርግጥም ደርጉ በሻቢያ የፕሮፓጋንዳ ሰዎች ተበልቶ ነበር። ውጤቱም ግንቦት 1983 ዓ.ም የኢሳያስ አፈወርቂ አብርሃ መንግስት አስመራ ሲገባ ታይቷል። ለመሰናበት የዛሬውን ጉዳያችን ዳንኤል ክብረት ብርሃኔን ደግመን እንጥራቸው። አማሃ ጽዮን የተባሉ የአውድማ የሥነ ጽሑፍና ጋዜጠኝነት ቡድን ጦማሪ እንዲከትበዋል። በአንድ ወቅት ከአንድ የማህበረ ቅዱሳን አገልጋይ ከሆነ ጓደኛዬ ጋር ስለ ዳንኤል ክብረት መጽሐፎች ስናወራ ያለኝን ነገር አረሳውም። ዳንኤል የሚጽፈውም የሚያወራውም ለምን እንደማያጣ አይገባኝ። መኖሪያ ቤቱ ሲሄድ ነው። መጽሐፍት ከመደርደሪያው ተርፈው በየቦታው እንደነገሩ ተቀምጠው ሳይ ነበር ያለኝ። በእርግጥም ዳንኤል ክብረት ብርሃኔ ተመራማሪ አእምሮ አላቸው። ለዚህም ይመስላል ጠቅላዩ የትርክት ዳና በረከት የተባለ ደንደሳ መጽሐፍ ሳይቀር እየከተቡ የጠቅላዩን ፕሮፓጋንዳ በግንባር ቀጥ አድርገው ያዙላቸው። አሁንም እየጻፉ ሊሆን ይችላል። እሳቸውም የበዓሉ ግርማ፣ ብርሃኑ ዘሪሁን፣ ሙሉጌታ አሉሌና እንዲያሉ ሊቃን ዕጣ መሪውም የመንግስቱ ኃይለማርያም ፋንታ ይደርሳቸዋል ወይስ አይደርስባቸውም የሚለውን ለጊዜ እንተወው። እናንተም በኃላፊነት ስሜት አገር እንዳለው ሰው ተወያዩበት። ጤና ይስጥልን።